መቼ ነው በኢየሱስ የምትጠቀመው? እንዴ ያው አንተ ክርስቲያን፣ እኔ እኮ በአንተ ነው ክርስቲያን እኮ ታውቃለህ። አይ ዘገየብኛ። አንተ በቃ ሁሌ ትመጣለህ ትጠይቃለህ። አዎ ያኔም እኮ የዛሬ ስንት ዓመትም ያኔም ጠይቃ ወልድ መንፈስ ቅዱስ ነው ብዬ ነው ማምነው እኔ በመጽሐፍ ቅዱስ። እሺ እሺ፣ የዛሬ ጥያቄ ምንድን ነው? የዛሬ ጥያቄ እንትን ራእይ ላይ ባለፈው ስታስረዳ ነበርና አብ ወልድ መንፈስ ቅዱስ እዛ ጋር ያለው ማለት ነው የሚል የለም። በዙፋኑ ላይ የተቀመጠው የእግዚአብሔርና በጉ ይላል። ኖ ፊቱን ያያሉ ሲል የወልድን ነው አይደለ? ሌላ ሊታይ የሚችል ፊት ሌላ የለም። ያው ታዲያ ለምንድን ነው ኢየሱስ ክርስቶስ የአባቴን ፊት ያለው? ታዲያ ፊት ካልክ አንተ ወልድ ብቻ ነው የሚታይ አንድ ፊት የተለያየ ነው። አሁን ቅድም በዙፋን የተቀመጠ ነው ያልኩህ አይደለ? እዛ ጋር እግዚአብሔርና በጉ የሚለው አልክና ፊቱ ይላል እንጂ ፊታቸው አይልም አልክ። ምንድን ነው መሰለህ? አዎ አንደኛ በዙፋን ላይ የተቀመጠ፣ ሁለተኛ ደግሞ በጉ ስትል ስለምንድን ነው የምታወራው? ስለ ወልድ። ወልድ ፊዚካል ነው አይደለም? ስለዚህ ፊዚካል አካል በተጠቀሰበት ቦታ ላይ ስላለ ፊት ስታወራ ፊዚካል ፊት ነው። ሌላ ቦታ ሄደህ ፊት ብትፈልግ የምድር ፊት፣ የሰማይ ፊት፣ የእግዚአብሔር ፊት እያልክ ትቀጥል ትችላለህ። ከእግዚአብሔር ዘንድ እኔ እንደወጣሁ አለ። እሺ ስላመናችሁ አብ እርሱ ራሱ ይወዳችኋልና ከአብ ወጥቼ ወደ ዓለም መጥቻለሁ ያለው ማን ነው? አሁን ከአብ ወጥቼ መጥቻለሁ ብሎ ከአብ ወጣ ከተባለ የወጣ ተቃራኒ ምንድን ነው? ገባ ነው። እሺ ወደ አብ ገባ የሚል ታገኛለህ? ወደ አብ ይሄዳለሁ ገባ ሊሆን ወደ አብ ይሄዳለሁ ሲል የሄድን ትርጉም ደግሞ ማየት ሊያስፈልገ ነው። መጽሐፍ ቅዱስ ላይ ወደ አብ መሄድ ማለት ምን ማለት ነው የሚለውን መጽሐፍ ቅዱስ ነው የሚነገር እንጂ ተቃራኒውም ቢሆን ኖሮ ወደ አብ ገባ የሚል ነው ማግኘት ያለብህ፣ ግን አታገኝም። ከአብ ወጥቼ በሚልበት ጊዜ ላይ ከአብ የሚወጣው ፊዚካል ነገር ነው እንዴ? ከአብ የወጣው አይደለም። አሁን ግን እዚህ ምድር ላይ እኔ ወደ አብ ሄዳለሁ የሚለው ግን ምንድን ነው? ፊዚካል ነገር ነው አይደል? የሚታይ የሚዳሰስ የሚቆጠጥ ነገር ወደ አብ ሄዳለሁ የሚለው። ስለዚህ ወደ አብ ገባለሁ አላለም፣ ሄዳለሁ ነው ያለ። አማን እንኳን ደህና መጣ። እንኳን ደህና ቆየን። ሰላም ነው? እንደምን አለ? አለን እግዚአብሔር ይመስገን። እኔ የምልህ መቼ ነው በኢየሱስ የምትጠቀመው? እንዴ ያው አንተ ክርስቲያን፣ እኔ እኮ በአንተ ነው ክርስቲያን እኮ ታውቃለህ። አይ ዘገየብኛ። አንተ በቃ ሁሌ ትመጣለህ ትጠይቃለህ ብዙ ነገር። ያኔም እኮ የዛሬ ስንት ዓመትም ያኔም ጠይቃ ወልድ መንፈስ ቅዱስ ነው ብዬ ነው ማምነው እኔ በመጽሐፍ ቅዱስ። እሺ እሺ፣ የዛሬ ጥያቄ ምንድን ነው? የዛሬ ጥያቄ እንትን ራእይ ላይ ባለፈው ስታስረዳ ነበርና አብ ወልድ መንፈስ ቅዱስ እዛ ጋር ያለው ማለት ነው የሚል የለም። በዙፋኑ ላይ የተቀመጠው የእግዚአብሔርና በጉ ይላል። እሺ እሱ ስትለው ፊቱንም ያያሉ ይላል አልክ። እሺ ያ ፊቱን ያያሉ የሚለው እንዴት ነው ያብራራኸው? ጥያቄውን ልጠይቅ እንዴ አማንዬ? ኖ ፊቱን ያያሉ ሲል የወልድን ነው አይደለ? ሌላ ሊታይ የሚችል ፊት ሌላ የለም። ያው መጽሐፍ ቅዱስ እንደዛ ነው የሚለው። ሊታይ የሚችል ፊት የወልድ ብቻ ነው የሚለው። ተቀምጦ ሊታይ የሚችል በዙፋን ተቀምጦ ሊታይ የሚችል አሁን እዛ ላይ የእግዚአብሔርና የበጉ ዙፋን በእሷ ውስጥ ይሆናል፣ ባሪያዎቹም ያመልኩታል፣ ፊቱን ያያሉ፣ ስሙን በግንባሮቻቸው ይሆናል ነው የሚለው አይደለ? እሺ ታዲያ ለምንድን ነው ኢየሱስ ክርስቶስ የአባቴን ፊት ያለው? ታዲያ ፊት ካልክ አንተ ወልድ ብቻ ነው የሚታይ አንድ ፊት የተለያየ ነው። አሁን ቅድም በዙፋን የተቀመጠ ነው ያልኩህ አይደለ? እዛ ጋር እግዚአብሔርና በጉ የሚለው አልክና ፊቱ ይላል እንጂ ፊታቸው አይልም አልክ አይደለ? ምንድን ነው መሰለህ? አንደኛ በዙፋን ላይ የተቀመጠ፣ ሁለተኛ ደግሞ በጉ ስትል ስለምንድን ነው የምታወራው?
ስለ ወልድ ወልድ ፊዚካል ነው አይደለም? አዎ። ስለዚህ ፊዚካል አካል በተጠቀሰበት ቦታ ላይ ስላለ ፊት ስታወራ ፊዚካል ፊት ነው። እሺ ሌላ ቦታ ሄደ ፊት ብትፈልግ የምድር ፊት፣ የሰማይ ፊት፣ የእግዚአብሔር ፊት እያልክ ትቀጥል ትችላለህ። ለምሳሌ መዝሙረ ዳዊት ላይ አንድ ምዕራፍ 11ን እስኪ ያውጣው። መዝሙረ ዳዊት ምዕራፍ 11 ቁጥር 7 ላይ እሺ ያለው ምን ይላል? በምድር ላይ እንደተበተነ 7 ጊዜ እንደተጣራ ብር የእግዚአብሔር ቃል መዝሙረ ዳዊት ምዕራፍ 10 ነው። ኦኬ 11 ማለት ነው። እግዚአብሔር ጻድቅ ነውና እሱ እሺ እግዚአብሔር ጻድቅ ነውና ጽድቅንም ይወዳል፣ ቅንነት ግን ፊቱን ታየዋለች። አሁን እዚህ ጋር ምንድነው የምታየው? ቅንነት ፊቱን ታየዋለች ይላል። እዚህ ጋር ፊዚካል አካል አልተጠቀሰም። አየው ራእይ ላይ ስትሄድ ግን በጉ የሚል አለ። በጉ ፊዚካል አካል ነው። ስለዚህ ፊዚካል አካል ጠቅሶ ነው ፊቱን ያያሉ የሚለው እንጂ ሌላ ፊዚካል አካል ባልተጠቀሰበት ቦታ ላይ ያለውን ከዚህኛው ጋራ ማቀላቀል የለብንም። እዚህ ግን እግዚአብሔርና በጉ በአንድ ዙፋን ላይ ሆኖ ያለ ፊት ነው የምታየው። ፊዚካል የሆነ ወልድና ፊዚካል ያልሆነ እግዚአብሔር ግን በአንድ ዙፋን አንድ ፊት አንድ ሰው። ይሄ ነው የሚጠቅመው። ስለዚህ አሁን እግዚአብሔርና በጉን የተለያየ አካል አድርገን የተለያየ ስም ሰጠን የተለያየ የምናደርገው ነገር እዛ ስንሄድ የለም እና ይህንን ነው አሁን እኛ ሰው ምንድነው ብዙ ጊዜ አሁን ያለው ነገር እኛ ጋር ያልተለመደ በዚህ በምድራዊው ስርዓት ያልተለመደ ነገር ነው በአብና በወልድ ላይ መጽሐፍ ቅዱስ የሚነግረን። ስለዚህ ይሄ ከፍ ያለ ነገር ነው፣ መንፈሳዊ ነገር ነው። መረዳትና ማመን ያለብንም ቃሉ በሚለው መንገድ ነው እንጂ ወደኛ ሰፈር ልንጎትተው አንችልም። ወደ አብና ወልድ ስትመጣ ግን ፊዚካል የሆነና ፊዚካል ስላልሆነ ነገር ነው የምታወራው። ወልድ ፊዚካል ነው፣ አብ ፊዚካል አይደለም። ያ ፊዚካል ያልሆነው አብ ደግሞ በሁሉ ቦታ የሚኖርም በወልድም የሚኖርም። ስለዚህ ላኪው ሁልጊዜ የተኛውም አድርገው አብና ወልድን በሁሉ ቦታ የሚኖር በወልድም የሚኖር ካረክ በኋላ በየትኛውም መንገድ ብታመጣው ያ ምንድነው ያ መስመር አይቀየርም። አሁን በላኪና በተላኪ ብታረገው፣ በገዢና በተገዢ ብታረገው፣ በሰጪና በተቀባይ ብታረገው፣ በየትኛውም ብታረገው ያንኑ መስመር ነው ይዞ የሚሄድ። ላኪ ስትል በሁሉ ቦታ የሚኖረው አብ፣ ተላኪው አብ የሚኖርበት ወልድ፣ ሰጪ በሁሉ ቦታ የሚኖረው አብ፣ ተቀባይ በሁሉ ቦታ የሚኖረው አብም የሚኖርበት ወልድ እያለ ነው የሚቀጥለው። ምንም የሚመጣ ለውጥ ነው። ይሄ አይነቱ ነገር ግን እዚህኛ ምድር ላይ እንዲህ አይነቱ ነገር አለ ወይ? የለም። የእሱ ብቻ ነው። በአብና በወልድ ላይ የምታየው ብቻ ነው። የሚገርም ነገር ነው እኮ በአብና በወልድን አንተ እያጠና በደንብ ብትመጣ የሚገርም አይነት አገላለጽ ነው ያለው። አሁን አንድ ሰው በወልድ ሲያምን ይላል። ለምሳሌ አንድ ቦታ ነው በወልድ ሲያምን በአብ ማመኑ ነው እንጂ በወልድ አይደለም የሚል ቦታ አለ። አሁን እንደዚህ አይነት ነገር ምድራዊ ነገር ላይ ብታመጣው የለም እንዲህ አይነት ጉድ። ስለዚህ ስለ መለኮት ስታጠና ከፍ ያለ ነገር ከኛም አእምሮ ከኛም አስተሳሰብ ከፍ ስላለ ጉዳይ ነው እያየን ያለ ነው እንጂ ወደኛ አውርደነው የኛ አይነት መሆን አለበት ሁሉም ነገር ማለት የለብንም። ዋናው መጽሐፍ ቅዱሱ በሚለው መንገድ ነው ወይ የሚለው ነገር ነው መታየት ያለበት። እዚህና አብና ወልድን በአካል
ለመከፋፈል አይቻልም። አሰራሩ ነው ልዩ ልዩ የምናነበው አሰራር ልዩ ልዩ ነው። ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው። አካል ልዩ ልዩ ነው ብሎ አያውቅም መጽሐፍ ቅዱስ። ፐርሰን ልዩ ልዩ ነው ብሎ አያውቅም። አሰራር ልዩ ልዩ ነው። ስለዚህ አብና ወልድ የአሰራር ልዩነት ልታቀርብ ትችላለህ። የአካል ልዩነት ግን አታመጣም። ምክንያቱም ያ በሁሉ ቦታ ይኖራል ያልከው አብ በወልድም ይኖራል እያልክ ስለሆነ በአካል ልትከፈል አትችልም። ኦኬ እስቲ አንድ የሆነ በዚህ መሀል አንድ ዮሐንስ ላይ ይህንን አብ ወልድ ራሱ አሁን አንተ የምትለው አብ ነው አይደለ? ግን ዮሐንስ 16 ላይ በትክክል በምሳሌ እንደውም አትናገርም ይሉታል። ከ27 ላይ ላንብብል። ከእግዚአብሔር ዘንድ እንደወጣው ስላመናችሁ አብ እርሱ ራሱ ይወዳችኋል ይላል። ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞ ዓለምን እተውና ወደ አብ እሄዳለሁ። እዚህ ጋ ይኸውልህ አሁን አብና ወልድ የሚባለው ነገር አሁን አንተ እንደምትለው ሳይሆን ከዛ ደቀ መዝሙሮቹ ምን አሉ ነው? አሁን በግልጽ ትናገራለህ፣ በምሳሌ አትናገርም አሉት። ምንም ሁሉን እንድታውቅ ማንም እንዲጠይቅ እናውቃለን። ስለዚህ ከእግዚአብሔር ከዚህ መካከል የሰማው አንድ ነገር ብቻ ነው። አንተ እንደምትለው አይደለም ሚለውን ይሄ እኮ የሰለቸኝ እኮ ነው። ፖይንት ሳይቀርብ በፊት ፖይንት ሳታቀርብ ዝም ብሎ አንድ ሰው ልክ አይደለም ለማለት ብቻ ነው የሚገባው። አየው መጀመሪያ ፖይንትን አቅርብና ነጥብ ይኖረው። ከዛ በኋላ ልክ መሆኔና አለመሆኔ የፖይንቱ መጨረሻ ላይ እንናገራለን እንጂ ገና ሳንጀምረው አንተ እንደምትለው አይደለም። እኔ እዛ ቦታ ላይ ምን እንደምንመች ሰማ። ብዙ ሰምቻለሁ፣ በጣም ብዙ ሰምቻለሁ። ግን አሁን አንተ ካልከው ጋር ይሄኛው ቃል አንድ አይነት ነው ወይ ነው? እስኪ ምኑ ጋር ነው ልዩነት የፈጠረው? እሺ ልዩነቱን ላስረዳ። ከእግዚአብሔር ዘንድ እኔ እንደወጣሁ አለ። እሺ ስላመናችሁ አብ እርሱ ራሱ ይወዳችኋልና ከአብ ወጥቼ ወደ ዓለም መጥቻለሁ ያለው ማን ነው? አሁን የቱ ጋ ነው ልዩነት ያለው? እግዚአብሔር አብ ራሱ ይወዳቸዋል የሚለው ጋ ነው ለውጥ ያለው? ከአብ ወጥቼ እንደመጣው እሱማ ቃል አይደለም እንዲህ ስጋ የሆነው ቃል እኮ ከአብ የወጣ ስጋ ነው። ቃል ነው ስጋ ሆነ ብንለው ልክ ነው። ምንድን ነው ደግሞ ዓለምን ትቼ ወደ አብ እሄዳለሁ የሚለው እሱ ወልድ ነው ማለት ነው። አብ አይደለ? ልክ ነው። ግን ወደ አብ መሄድ ማለት ምን ማለት ነው? አሁን ወደ አብ መሄድ ማለት አብ እንዳልሆነ እየነገረን አይደለም? እሱ እኔ አብ አይደለሁም አሁን ይኸውልህ። ከዛ በኋላ ደቀ መዝሙሮቹ አንድ ጨርሰውና አርሰናል ወልድ ወደ አብ ይሄዳል ማለት ትክክል ነው። በአብና በወልድ መካከል እኮ አሰራር ልዩ ልዩ ነው ብያለሁ። የአካል ልዩነት ነው አሁን ምን የምፈልገው እንጂ አሰራር ልዩ ልዩ ነው። በአብና በወልድ በመንፈስ ቅዱስ ነው። እዛ ላይ ችግር የለም። አሁን ከአብ ወጥቼ መጥቻለሁ ብሎ ከአብ ወጣ ከተባለ የወጣ ተቃራኒ ምንድን ነው? ገባ ነው። እሺ ወደ አብ ገባ የሚል ታገኛለህ? ወደ አብ ይሄዳለሁ ገባ ሊሆን ወደ አብ ይሄዳለሁ ሲል የሄድን ትርጉም ደግሞ ማየት ሊያስፈልገ ነው። መጽሐፍ ቅዱስ ላይ ወደ አብ መሄድ ማለት ምን ማለት ነው የሚለውን መጽሐፍ ቅዱስ ነው የሚነግር እንጂ ተቃራኒውም ቢሆን ኖሮ ወደ አብ ገባ የሚል ነው ማግኘት ያለብህ፣ ግን አታገኝም። ለምንድን ነው እንደዛ የሆነው? ምክንያቱም ከአብ ወጣ በተባለ ጊዜ ፊዚካል ነገር አይደለም ከአብ የወጣው አይደለ? ከአብ ወጥቼ በሚልበት ጊዜ ላይ ከአብ የሚወጣው ፊዚካል ነገር ነው። ከአብ የወጣው አይደለም። አሁን ግን እዚህ ምድር ላይ እኔ ወደ አብ ሄዳለሁ የሚለው ግን ምንድን ነው? ፊዚካል ነገር ነው አይደል? የሚታይ የሚዳሰስ የሚጨበጥ ነው። ወደ አብ ሄዳለሁ የሚለው ስለዚህ ወደ አብ ገባለሁ አላለም፣ ሄዳለሁ ነው ያለ። ኦኬ። ስለዚህ ዮሐንስ ወንጌል ምዕራፍ 13 ላይ መተህ ብታየው ምን ማለት ነው ወደ አብ መሄድ ማለት? ዮሐንስ ወንጌል ምዕራፍ 13 ቁጥር 1 ነው። እሺ ኢየሱስም ከፋሲካ በዓል በኋላ ከፋሲካ በኋል በፊት
ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ ይላል አይደለም? ወደ ምን የሚሄድበት ሰዓት? ወደ አብ። ስለዚህ ጉዳይ ወደ አብ የሚሄድበት ሰዓት ደረሰ የሚለውን ቀድሞ ይህን ሰዓት ነግሯቸው ነበረ። ምን የሚልበት ሰዓት ብሎ ነው የነገራቸው? ምዕራፍ 12 ቁጥር 23 ላይ ኢየሱስም መለሰላቸው እንዲህ ሲል የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። እውነት እውነት እላችኋለሁ። ምን ለመሆን ሰዓቱ ደርሷል ያላቸው? ይከብር ዘንድ ሰዓቱ ደርሷል። በሌላኛው ቦታ ደግሞ ወደ አብ ይሄድ ዘንድ። ስለዚህ ወደ አብ መሄድ ማለት ወደ አብ ለመሄድ ሰዓቱ ደርሷል ማለት ይከብር ዘንድ ሰዓቱ ደርሷል ማለት። ወደ አብ መሄድ መክበር ማለት ነው እንጂ ወደ ሌላ አቅጣጫ መሄድ ማለት አይደለም። ምክንያቱም አብ እኮ በሁሉ ቦታም የሚኖር ነው፣ በእሱም የሚኖር ነው፣ በእኔም የሚኖር ነው። ወደ ራሱ አይሄድም እኮ። እዚህ ጋር ግን 28 ላይ ሲናገር ሰምተዋል። አብና ወልድ እኮ ይናገራሉ። አክብረው ሲለው አከበርኩት የሚለው እዚህ ላይ አይደል? እዚሁ ቁጥር ላይ አይደል? እዚሁ ምዕራፍ 12 ላይ ስለ ክብር ደግሞ እንናገራለን፣ ችግር የለውም። ግን አሁን ወደ አብ መሄድ የሚለው ነገር ለምሳሌ አንዳንድ ቃላቶች ትርጉማቸው የምታውቀው በሌላኛው የመጽሐፍ ቅዱስ ክፍል ሲነገር ብቻ ነው እንጂ ሌላ የመተርጎሚያ መንገድ የሌላቸው ቃላቶች አሉ። በእኛ ቋንቋ በእኛ ዲክሽነሪ ውስጥ የሌሉ ማለት ነው። ለምሳሌ ብዙ አለ፣ ግን አንድ ለምሳሌ ሉቃስ ወንጌል ምዕራፍ 11ን እስኪ ያውጣው። አስራ 19ና 20 ነው። እሺ እኔም በቡኤል ዜቤል አጋንንት የማወጣ ከሆንኩ ልጆቻችሁ በማን ያወጡአችኋል? እኔ ግን በእግዚአብሔር ጣት አጋንንት የማወጣ ከሆንኩ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች። አሁን አጋንንትም በእግዚአብሔር ጣት አሁን እዚህ ጋር ያለውን የእግዚአብሔር ጣት ዴፊኒሽን የሆነ ቮካብለሪ ላይ የእግዚአብሔር ጣት ብለህ ፈልገህ የምታገኘው አይደል? አጋንንትን በእግዚአብሔር ጣት ነው የሚያወጣው ሲባል ምን ማለት ነው? መንፈስ ቅዱስ እንደዚህ ከጣቶቹ ሆነ ከእግዚአብሔር ጣቶች መካከል አንዱን ይዞ መጥቷል ማለት አይደለም። ማቴዎስ 28 ላይ ሌላኛው መጽሐፍ ቅዱስ ክፍል ሄደህ ስታየው ግን ማቴዎስ 28 አይደለም፣ ማቴዎስ 12 ላይ ቁጥር 27 እና 28ን ብታነብ ተመሳሳይ ታሪክ ያመጣላል ራሱ። ማቴዎስ 12 ቁጥር 27 እና 28 እስኪ አንብቡ። እና 28 አዎ እኔ በብዔልዜቡል አጋንንት የማወጣ ከሆንኩ ልጆቻችሁ በማን ያወጧቸዋል? ስለዚህ እርሱ ፈራጆች ይሆኑባችኋል። እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩ እንግዲያስ የእግዚአብሔር መንግስት ወደ እናንተ ደርሳለች። አየሁ። አሁን እንትኑ ራሱ ሆኖ ሉቃስ ላይ በእግዚአብሔር ጣት የተባለውን ማቴዎስ ላይ ስትመጣ በእግዚአብሔር መንፈስ ብሎ ታገኘዋል። አሁን ስለዚህ እዚህ የእግዚአብሔር ጣት የተባለው ምን ነው ለማመልከት ነው ማለት ነው? የእግዚአብሔር መንፈስ ብሎ ነው። እንደዚህ የሚፈታቱ ሀሳቦች አሉ መጽሐፍ ቅዱስ ላይ ሌላ ዲክሽነሪ ላይ ማትሄድበት። ስለዚህ አሁን ወደ አብ ለመሄድ ሰዓቱ ደርሷል ማለት ምንድን ነው የሚለውን ዮሐንስ 13:1 ላይ ወደ አብ ለመሄድ ሰዓቱ ደርሷል ይልሃል። ከዛ ዮሐንስ ወንጌል 12:23 ላይ ስታወጣ ይከብር ዘንድ ሰዓቱ ደርሷል ይልሃል። ስለዚህ አሁን የኛ ካርናል የሆነ የኛ ያለመደው ማይንዳችን ወደ አብ መሄድ ማለት አንድ ብድግ ብሎ ሄደ ተሳፈረ ምናምን አድርጎ ሊያስበው ይችላል።
እንደዛ አይደለም። ለመክበር ሰዓቱ ደርሷል የሚልን ሐሳብ ወደ አብ ለመሄድ ሰዓቱ ደርሷል ተብሎ ሊገለጽ ይችላል በመጽሐፍ ቅዱስ። ወደ አብ መሄድ ወደ ሰማይ መሄድ አለ። አሁን ለምሳሌ ዮሐንስ ወንጌል ምዕራፍ 20 አውጣው። ዮሐንስ ወንጌል ምዕራፍ ቁጥር 17 ነው። 20:17 እሺ። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገራቸው አላት። አሁን እዚህ ላይ ወደ አብ ነው ያላት። ስለዚህ ወደ አብ አላረኩም እና ምን አድርግኝ ነው ያለው? አትንኪኝ አለ። ስለዚህ መንካት አይቻልም ማለት ነው። ወደ ማን እስከሚሄድ ድረስ መንካት አይቻልም? ወደ አብ። እስኪ ማቴዎስ ወንጌል ምዕራፍ 28 ላይ አውጣው። ማቴዎስ 28 ቁጥር 9 አውጣና ይኸው እሺ 28:9 ስለዚህ እነሆ ኢየሱስም አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። በዘንድ ኢየሱስ አትፍሩዋል። መቼ ነው ታዲያ ሄዶ ወደ ሰማይ ሄዶ ተመልሶ መጥቶ ነው አይደል? ታዲያ እንዴት መንካ? ወደ አብ መሄድ ማለት ወደ ሰማይ መሄድ ከሆነ ሊነኩት አይገባም። መክበር ነው። ስለዚህ ከብረዋል። ስለዚህ መንካት ይችላል። ከዚህ አንጻር ነው እንጂ ሳናየው ቀርተን አይደለም። አማኒ አብና ወልድን አሁን አንዳንድ ጊዜ እኔ ራሴ ይሄ ነገር ለምን እኛ ብቻ እንዴት ግራ ነው የሚገባኝ። አንዳንድ ነገሮች እኮ ሁሉ ነገር እኮ አሁን እኔ ቤት ውስጥ ነኝ ያለሁት አይደለም? አማን ቤት ውስጥ ነኝ ያለሁት። ስለዚህ አሁን እግሬ የት ነው ያለው? በቃ እኔ ቤት ውስጥ ነኝ። እግሬ ከኔ ተነቅሎ ሌላ ቦታ እግሬና እኔ ሌላ እስካሁን ድረስ እኔ ቤት ውስጥ ካለው እግሬም እኮ ቤት ውስጥ ነው ያለው አይደለም? ምንም እንትን አለ። አሁን እሺ እኔ ቤት ውስጥ ከሆንኩኝ እጄ የት ነው ያለው? በቤት ውስጥ። አብ በወልድ ነው የሚኖረው ካልክ በኋላ ያ ነገር እዛ ጋር እሱ እስካልጠፋ ድረስ እኮ ነው አብ በወልድ በእኔ የሚኖረው አብ ስራውን ይሰራል የሚለው ጥቅስ እስካልጠፋ ድረስ ስለ አብ የፈለግከው ቦታ ላይ የፈለግከውን ነገር ብታወራ ከወልድ ልታስወጣው አትችልም። ወጥቶ ሌላ አካል ሊሆንልህ አይችልም። የሆነ ጥቅስ ጋር እንደዚህ አለ እንደዛ አለ፣ ዝም ብሎ ጥቅሱን ለመረዳት ጥረት ማድረግ አለብን። የተለያዩ ቦታ ላይ ያሉ ጥቅሶችን መረዳት አለብን። ግን 100% የምነግርህ ግን አብን ከወልድ ውጪ የሚያደርግ አብን ከወልድ በተለየ አካል የሚያደርግ ጥቅስ ልታገኝ እሱ ከተገኘ ይሄኛው ኢየሱስ በእኔ የሚኖረው አብ ያለው ጥቅስ መጥፋት አለበት። ኦኬ፣ በእኔ የሚኖረው ብቻ አይደለም እኮ ያለው በረከት። አሁን እሱ በሰማይ የሚኖረው አባቴ እያለ ቅድም ፊት የአባቴን ፊት ያለው በሰማይ ያለውን የአባቴን ፊት ቃል በቃል በእኔ የሚኖረው ብቻ እንዳለ በእኔ የሚኖረው ብሏል። ከዛ በኋላ ደግሞ ይኸውልህ ጌታዬ ጌታዬ የሚለኝ ሳይሆን በሰማይ ያለውን አባቴን እያለ ማለት እሱ በሰማይ አባቱ በሰማይ እንዳለ እየተናገረ
አይ ኖ ኖ ኖ አይደለም። እሱ አብ እኮ በአንተ ስለሚኖር እሱ አብ ነው ብለን እንዴት ነው የምንደመደቡ? ያኛውን ስንተዋለን። እንግዲህ ይህንን ለአንተ መናገር አሁን ድካም በቃ ማለት ነው። አየው ኖ አይ እኔ እኮ አሁን ይኸውልህ የአንተ ያልከውን ይህንን አባባልን ምን መሰለህ፣ አትሊስት የምንለውን ነገር አውቀህ ነው አይደለ? እንደ አንድ ነገር እንትን የምትለው ያለው ይህ ሁሉ አውርተን አብ እኮ በሁሉ ቦታ ነው የሚኖረው ስትል እኮ ሰማይም የሰማይ ሰማይም ሁሉም ቦታ እኮ በሰማያት የምትኖሩ ስላለ አብ በሰማያትም ይኖራል በወልድም ይኖራል ነው አይደለም እየተባባለ። እንዴት ትረሳዋለህ ታዲያ? ስለዚህ በሰማይ አለ ቢል በሲኦል አለ የሆነ ቦታ አንድ የሆነ ቦታ ላይ አብ በሲኦልም ይኖራል ብዬ ብልህ ሰማይ መኖሩ ቀረ ማለት ነው? አልቀረም። ምን ጥያቄ ይሆናል? አማንዬ አሁን ለምሳሌ አብና ወልድን አንድ አይነት ነው አንድ አካል ነው ብለን እንዳንል መጽሐፍ ቅዱስ ደግሞ እንደዛ አይለንም። ለምሳሌ አሁን ይኸውልህ ዮሐንስ 10:29 ላይ ከእኔም እጅና ከአባቴ እጅ ይላል አይደለ? አሁን እዚህ ጋር ሁለቱም አይኖ ነው። አንተ እኮ አብነህ፣ አንተ እኮ አባት ነህ፣ አንተ አብነህና ከአንተ እጅና ከአባትህ እጅ ሳይሆን ከአንተ እጅ ብቻ ነው መባል ያለበት ልንል ነው አይደለ? አማንዬ አሁንም እዚህ ጋር ችግር አለ። አብና ወልድ እኮ የሚባል ነገር እንዳለ ተነጋገር። አብና ወልድ የሚባል ከሌለማ አብ በወልድ ይኖራል የምንለውም ነገር ምንም የለም እኮ። ማን በማን ይኖራል? አብ እኮ የሚባል ወልድ የሚባል ነገር አለ። ኢየሱስ ስትል ስም እየጠራህ ነው እንጂ አብ ወልድ አለ። ስለዚህ እሱ አንድ ነገር ብቻ አብ ብቻ ወይም ወልድ ብቻ ማድረግ። ስለዚህ ከአብም ከወልድም ነው ከሚታየውም ከማይታየውም ነው የምትለየው። ስትለይ ገባ? ከእጄም ከአባቴም ከእኔም በሚሆንበት ጊዜ ከአብም ከወልድም ነው። ወልድ ስትል ስለሚታየው ከማይታየውም ከሚታየውም እጅ ማንም ሊነጥቅ አይችልም ነው እንጂ የአካል ልዩነት አያሳይም። ሁለት ናቸው ማለት ነው አይደል? አሁን እኮ አሁን አንተ የምትለው ሁለት ምን ሁለት ማንነት ይሆናል። ላይክ አሁን አባቴና ከኔና ከአባቴ ስል አሁን ለምሳሌ ከበረከትና ከኔ ስል ከሁለታችን አይሆንም። እሱ ነው እኮ ችግሩ። እኔና አንተ ስንሆን አርሰናልና እኔ ስንሆን ልክ ነን። አርሰናል ፊዚካል አካል ነው አይደለ? በረከትም ፊዚካል አካል አይደለ? ሁለት ፊዚካል አካል መካከል ስታደርገው አሁን አንተ የምትለውን ነው የሚይዘው። ወደ አብና ወልድ ስትመጣ ግን ፊዚካል አካል ወልድ ብቻ ነው። አብ ግን በሁሉ ቦታ የሚኖርም በወልድም የሚኖርም። እኔና አንተ ጋር ስትመጣ ግን አንተም ፊዚካል አካል እኔም ፊዚካል አካል እንጂ እኔ በሁሉ ቦታም የምገኝ እንደገና በአርሰናልም ውስጥ የምገኝ ሊሆን ይችላለሁ። እኔ ስለዚህ አንኮምፓራብል ነው። እንደዛ የትም ነው እኮ የምልህ እኔ ጥቅሶቹን በሙሉ እያንዳንዱን እየዘረጋን ማየት እንችላለን። በምንም አይነት መንገድ የምደርስበት አብ በሁሉ ቦታ የሚገኝ የሚኖር በወልድም የሚኖር ነው። መጨረሻ ላይም እንዳየነው አብና ወልድ አንድ ዙፋን፣ አንድ አምልኮ፣ አንድ ፊት፣ አንድ ስም ነው። ይሄ ነው መጠናቀቂያው። እሺ ዛሬ እዚች ጋር እናውቃና ደግሞ በሌላ ጊዜ እንቀጥላለን። እሺ ችግር ነው። ቴንኪው። እሺ በጣም